ራቼ አስገድልሃለሁ በምትኖርበት አዲስ አበባ ላይ እያለው ነው። አንዴ ያዳምጡት እስቲ። ራች እናትን ልብዳን አስገድልሃለሁ አዲስ አበባ ወንድ አዲስ አበባ ነው። እንግዲህ እንደሰማችሁት ነው። ይሄንን ዛቻ እዚህ ወጣት ልጅ ላይ ወይንም ራቼ ላይ የዛተው ጆከር የሚባል ወንድማችን ነው። ከዚህ ዛቻው አንፃር ይሄንን ቪዲዮ ባካችሁን ለዚህ ጆከር ለሚባል ወንድማችን እንድታደርሱልኝ እፈልጋለሁ። እኔም ልጅ ጆከር በዚህ ልክ ራቼ ላይ እንድትዝትበት ራቼ ዘረኛ ስለሆነ ነው ብዬ እንዳልቀበል፣ ይሄ ልጅ በፍጹም ከዘረኝነት የነጻ ምርጥ የኦሮሞ ወንድማችን ነው። አው ራቼ በማንነቱ እጅግ ሲበዛ የሚኮራ ልጅ ነው። በኦሮሞነቱ እጅግ ሲበዛ የሚኮራ ምርጥ ልጅ ነው። በተለያየ አጋጣሚ የኦሮሞን ሕዝብ ታሪክ፣ ባህል እየወጣ ፕሮሞት ያደርጋል። ስለራሱ ማንነት በኩራት ወጥቶ ይናገራል። ይህ ማለት ደግሞ ይሄ ልጅ ዘረኛ ነው ማለት አይደለም። ዘረኛ ማለት በራሱ ማንነት የሚኮራ የራሱን ማንነት የሚወድ ማለት አይደለም። ይልቅ ዘረኛ ማለት ራሱን ከፍ ከፍ አድርጎ ሌሎችን ዝቅ የሚያደርግ እኔ የበላይ ነኝ ሌሎች የበታች ናችሁ ብሎ የሚያስብ ከኔ ብሔር ውጪ ሌላው አናሳ ነው ብሎ የሚያስብ ነው ዘረኛ እንጂ በራሱ ማንነት የሚኮራ የራሱን ማንነት የሚወድ ዘረኛ አይባልም። ከዚህ ማንነቱ አንፃር ራቼን የኦሮሞ ልጆች ብቻ ሳይሆኑ የኢትዮጵያ ልጆች እንወደዋለን። ምክንያቱም የራሱን ማንነት ለመግለጽ ሌላውን ዝቅ ስለማያደርግ። ስለዚህ ይሄ ልጅ ዘረኛ አይደለም ማለት ነው። ልጁ ፖለቲከኛ ስለሆነ ነው ብዬ እንዳልቀበል አንድም ቀን አንተና መሰሎች በተለያየ አጋጣሚ በዘረኝነቱም በፖለቲካውም እርስ በርስ ስትሰዳደቡ እርስ በርስ ስትዛዛቱ ከናንተ ጋር ቁጭ ብሎ አልተዛዛተም፣ ከናንተ ጋር ቁጭ ብሎ አልተሰዳደበም። ስለዚህ ይሄ ልጅ ፖለቲከኛ አይደለም ማለት ነው። እና ጆከር ታዲያ ራቼ ዘረኝነት ውስጥ ከሌለ ፖለቲካ ውስጥም ከሌለ በምን ምክንያት በዚህ ልክ ልትዝትበት ቻልክ ነው ጥያቄ። ወይ በራቼ ኮንተንት ራቼ ብቻ አይደለም እዚህ ሶሻል ሚዲያ ላይ የምናውቀው። ልክ በራቼ መንገድ የራሳቸውን ብሔር ማንነት የወጡ ፕሮሞት የሚያደርጉ ብዙ የአማራ ልጆች አሉ፣ ብዙ የትግራይ ልጆች አሉ፣ ብዙ የወላይታ የሌሎችም ብዙ ልጆች አሉ። ስለዚህ ራቼን የሚጠሉ ግለሰቦች ካሉ በአንድ ምክንያት ብቻ ይሆናል። እሱም በምንድነው? ለኦሮሞ ሕዝብ ጥላቻ ያላቸው ግለሰቦች ብቻ። ልጁ ዘረኛ አይደለም፣ ፖለቲከኛ አይደለም። በራሱ ማንነት የሚኮራ ስለራሱ ማንነት ለመግለጽ የሌላውን ዝቅ የማያደርግ ምርጥ የኦሮሞ ኢትዮጵያዊ ነው ራቼ ማለት ነው። ስለዚህ ጆከር አንድ አባባል አለ፣ አህያውን ፈርቶ ዳውላውን የሚባል። ካንተ ጋር በዘረኝነቱም ወይም በፖለቲካው ብዙ ሰው ተነካክቶ ሊሆን ይችላል። ስለዚህ ካንተ ጋር የተሰዳደቡ የተዛዛቱ እያሉ ምንም ያላረገ ወጣት ላይ በዚህ ልክ መዛት አህያውን ፈርቶ ዳውላውን እንደማለት ነው የሚቆጠረው። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። ራች እናትን ልብዳን አስገድልሃለሁ አዲስ አበባ ላይ አንተ ወንድ አዲስ አበባ ነው። ፌደራል መስው ምሽጉን ዘፈርሰው በምድር ታንክ በሰማይ ጀት መስመር ያላማ ጀፍረን ጌታ አንላቀቅ አቅማችን እንተያያል። ካወላ እንረሻሸናል፣ እንገዳደላል። የጠፋው ጠፍቶ እንቀጥላለን። እበት እየጠፋ አንተ ደበት ተሸክመን እንጋን ነው ከባሪያን ሀገር የመጣ ግማታን ጋር ራች በነገራችን ላይ እኔ ቅር ያለኝ ነፍሷን ይማረው በቀነኒ ጉዳይ ራች ቅራስ ብሎኛል። ከዛ ውጪ አንድም ቀን ራችን ተናግሬው አላውቅም። በቀነኒ ጉዳይ ራችን ተናግሬዋለሁ። እንደ ቀልድ እህታችን ተረስታለች። ነፍሷን በደጋጎቹ ጎን ያድርገው። የቀነኒ ጉዳይ እስካሁን አንጀቴን ይበላኛል። እስካሁን እኔ ቃል በቃል እንደተናገርኩት ዱባይ ይልኩታል ብዬ ነበር። ዱባይ ነው ያለው። ይሄ ማን ነው የሚባለው? እሷን የበላው ሰውዬ ዱባይ ነው ያለው። ተደብቆ ነው ያለው። ያው እዛው እየቃመ ምን እያለ ነው የሚውለው። እና እኔ ተናግሬ ቃል በቃል እያንዳንዱ ነገር አውጥቼ ተናግሬ ያለው ዱባይ ነው ያለው። በሚያሳዝን ሁኔታ ያንን ነገር አይተናል። ሰውላ ጠልቶታል። ሰውላ ምን አለ በቀነኒ ጉዳይ እኔ የቻልኩትን ሞክሬያለሁ። እንደ አንድ ኢትዮጵያዊ ንጹህ እህት ምንም ያላጠፋች ስህተት የሌለባት ተቀጥቅጣ እንደዛ ህይወቷ ሲያልፍ ማየትን የሚያህል የሚያሳዝን ነገር የለም። ይህን ነው የምለው። ከዛ ውጭ ግን ራችን እኔ አንድ ቀንም ተችቼው አላውቅም። ለምን? የሚሳደብ ልጅ አይደለም። ጌም ነው የሚጫወተው። ባህሉን የሚወድ ሀገሩን የሚወድ ልጅ ነው። ባህሉን የሚወድ ሀገሩን የሚወድ ልጅ ነው። ስለዚህ ልትጠላው የምትችለው አሁን ራችን ፖለቲከኛ ሆኖ በፖለቲካ ግርግር ከፈጠረብህ የሌላ ፖለቲከኛ ብትሆን ልትጣላ ትችላለህ። ግን ምንም ያላረገ ልጅን እገላለሁ አስገድላለሁ ምናምን ሰው ግን ዝም ብሎ ይዝታል። ይደብራል፣ በእውነት ይደብራል። አሁን ለምሳሌ አማራ ገዳይ ያስብላል። አሁን ገባ አማራ ጸቡ ፍትህ ጠያቂ ነኝ የሚል ህዝብን
ንጹሃንን ወጥተህ ተገላለሁ እያልክ የአማራ ታጋይ ካልክ ምንድን ነው ትርጉም? አማራን እኮ ማዋረድ ነው። አማራን ማሰደብ እኮ ነው። አማራን ማስጠላት ነው። እነዚህ ሰዎች አማራ አይደሉም። አሁን ራቼን አስገድላለሁ ምናምን ነው አማራ አይደለም። ግደሉኝ፣ ጌታ ምስክሬ አማራ አይደለም። ምክንያቱም የአማራ ልጅ ከኦሮሞ ህዝብ ጋር ጸብ ኖሮት አያውቅም። መቼም አይኖሩ አብሮ የሚኖር ሰው ግን አማራ ይጠላል። አማራን ለማስጠላት የሚሰሩ ሰዎች አሉ። እንዴት ነው አማራ ከራቼ ጋር የሚጣላው? ምን አረገ አማራ ልጅ? ራቼ በምን ተደራሱ? ከአማራ ህዝብ ጋር ራቼ አንድ ነገር ስለ አማራ መጥፎ ነገር የተናገረውን አምጣ። አንድ ራቼ የአማራን ልጅ ክፉ የተናገረውን አምጣ። ራቼ አማራንም አይደለም ትግራይንም አይደለም ኢትዮጵያን አክባሪ ኦሮሞነቱን ወዳጅ ልጅ። እኔ በጣም ደሜን ያፈላው የቀነኒ ጓደኛ ስለነበረ ምንም ባለማለቱ ረግጬዋለሁ። ያ በጌታ ሳን ነው ማለት ነው። አማራ ታጋይነን ብላችሁ ግን የኦሮሞን ልጅ እገላለሁ የምትሉ አማራን እያስጠቆራችሁ እንደሆነ እንዳታዩ። ባህል በራሱ መንገድ መራኝና ክፉ ቃል ካንደበቴ ሊወጣ አይችልም። የራሱ የዛ ማህበረሰብ የራሱ መንገድ ምንድነው? ስድብ ነውር ነው። ይሄ ነው መንገድ። በቃ ስድብ ነውር ነው። ከሰው ጋር በሰላም ኑር። ሁሉም ወንድም ነው። የሰው ልጅ ሁሉ ወንድም ነው። ካለህ የተቸገረን ትረዳለህ። የሰው የሆነን ነገር መንካት ነውር ነው። እንደዚህ እያለ ነው በራሱ መንገድ የመራኝ። ከዚህኛው የህይወት መርህ መውጣት አልችልም። እኔ ፐርሰናሊ ነው ልዩነቱ። ይህ ነው ከችግኝ ነው የተጣመመው ለማለት ነው። በቃ ተው ከኔ ጋር በቃ እኔ ደስ አይለኝም። በእኔ የተነሳ የሆኑ እንትኖች ውዝግቦች ሲፈጠሩ ደስ አይለኝም። እስከዛሬ ዝም ምለው ለዛ ነው። ባይዘ እስከዛሬ ራቼ ተው የሚል ቴክስት እየገባልኝ ነው። ጌታ በቃ በቂ ነው እየተባልኩ ነው። በቃ እስከዛሬ ማልናገረው ለዛ ነው። ማልፈልግ ነው። ራቼ ለማንም ቀራቅንቦ ትርክኒኪ ሰጋቱራ ጋራ አይመላለስም። ሲቀጥል ደግሞ ራቼን አስገድለዋለሁ እከክ እስክሪንህን ቁጭ አድርገህ እስክሪንህን ማስፈራራት መሰለህ እንዴ? ሰውን በአካል አግኝተህ ማስፈራራቱን ተውና በቪዲዮ እንኳን ወጥተህ ማታስፈራራው ሰው አሁን አንተ ሱሪህን ሰቅለህ አስፈራራ። ራቼ በሀገሩ ላይ ነው ያለው። በሀገሩ በመንደሩ ላይ ነው ኮራ ቀብረር ጀነን ብሎ የሚሄድልህ ኖበዲ ላይ አንድ ሰው ጫፍ ዝንቡን እሺ ማለት አይችልም። ራቼን ዝንቡን እሺ ማለት አይችልም። አይደለም ሊነካ ራቼ እኮ ነው። ራቼ እኮ በሀገሩ ላይ እኮ ነው ያለው። እንደኛ መሰላችሁ እንዴ? የትም ተሰደን ያለ ነው። ከኛ የተሻለ እኮ ነው ራቼ። በሀገሩ በመንደሩ ቀብረር ኮራ ጀነን ብሎ የሚኖር ሰው እኮ ነው። የሚያስቀና ላይፍ እኮ ነው ያለው ራቼ። እንደኔ ከርታታ ስደተኛ መሰለሽ እንዴ? የእናቴ ትሞት የኛን ልጆች አንዳቸውንም ስትነኩ አንቀጠቅጣቸዋለሁ። ወዴ ራቼን አትነኳትም። ስሙን እንኳን አታነሱትም። የምሬ ነው። አረ በስክሪን ማስፈራራት አረ ስልክ ነው እያስፈራራክ ያለው። ራቼን ስሙን መጥራት ይቻላል። ራቼን መንካት ግን አይቻልም። ሀገሩ ላይ ነው ያለው። ራቼ እኮ ኢትዮጵያ ነው ያለው እኮ በሀገሩ ላይ በነፃነት ኮራ ቀረር ነው። እና ራቼ ከባድ ሰው ነው። ራቼ ከባድ ሚዛን ነች። ራቼን አትንኩት። ባይዶ ራቼ ስስ ጎናችን ነው። ራቼ እናቴ ትሙት ኦሮሞን ከሚያስከብሩ ልጆች ኦሮሞን ከሚያስከብሩ ልጆች ራቼ የመጀመሪያው ነው። እራችሁ ይሄን ተነስቶ ይሰድባል፣ ትልቁም ይሰድባል፣ ትንሹም ይሰድባል። አንተ ደግሞ መልስ አትመልስም። ምን ያስፈራል? ፈሪ ነህ እንዴ ምናምን አለኝ በጣም ብዙ ሰው። በመጀመሪያ አለመሳደብ ፈሪነት አይደለም፣ አለመሳደብ ጨዋነት ነው። እኔን ደግሞ የሚሰርቡኝ ሰዎች ታርጌት አድርገው አብዛኞቹ ነው ያቸው ከትልቁ የስድብ የነሳ አባታቸው ጀምሮ እስከ ትንንሾቹ ትልቁም ትንሹ ሁሉም ተሳዳቢ ነው። እኔ ደግሞ መልሼ ማልሳደበው ውስጤ ስድብ ስለሌለ ነው። መጽሐፍ ቅዱስ ሲናገር በልብ የሞላ በአፍ ይወጣል ይላል። ቆሻሻ ነገር በልቡ የሞላ ሰው በአፉ ያንን ቆሻሻ ነገር ያወጣል። ለምሳሌ እኔም ተሰደብኩ ብዬ ስድብ ማውጣት ብችል ያ ቆሻሻ ነገር ኦሬዲ ውስጥ ያለ ማለት ነው። እኔ ጋር ግን የለም እና አንዳንዴ እንዳለመታደል ሆኖ በሚያናድድ ሁኔታ የተሰደበ የሚከበርበት ጊዜ ላይ ደረስን እና ጨዋነት ደግሞ ፍርሃት
የሆነበት ጊዜ ላይ እና ለዛ ነው እና አንዳንዴ ተሳዳቢ ሰው አታክብሩ። ባይዜ ቆሻሻ ነገር ማውጣት በጣም ቀላል ነው። ባይዜ ዝም ብሎ ሶሻል ሚዲያ ላይ መጥቶ ለመሳደብ የሚያስፈልገው አንድ ነገር ብቻ ነው፣ ድድብና። እኔ ደግሞ ራሴ ላይ ፈልጌ ያጣሁት አንድና ብቸኛው ነገር ድድብነትን ነው። የለኝም፣ ኬት ላምጣው? ያናዳል። መሳደብ ነውር ነው፣ ነውር ነው። እንደዚህ እየተባልኩ ነው ያደግኩት። ሰውን አለማክበር፣ የሰውን አለማክበር ነውር ነው ራቼ። እንደዚህ ነው የሚደረገው ራቼ። የሰው ልጅ በምድር ሲኖር ካንደበቱ መውጣት ያለባቸው ቃላቶች እነዚህ ናቸው ራቼ። እንደዚህ ያሉ ነው ቢያሳደጉኝ ቆንጥጠው እኔ ተወልጄ ያደግኩበት ማህበረሰብ ማለት ነው። ይሄ ትክክል ነው፣ ይሄ ትክክል አይደለም፣ ይሄ ትክክል ነው። መሰረታዊ የሚባለውን አንድ ጤነኛ አይምሮ ያለው ሰው በህይወቱ ኤክስፒሪየንስ ሊያደርግ የሚገባውን አስተሳሰብ እያስተማሩ ስላሳደጉኝ እነዚህ ስድቦች እኔ ውስጥ የሉ ማውጣት አልችልም ማለት ነው። ዛሬ ተሳደብኩ ብዬ ተናጬ የአማራን ልጅ ክፉ የተናገረውን አምጣ። ራቼ አማራንም አይደለም ትግራይንም አይደለም ኢትዮጵያን አክባሪ ኦሮሞነቱን ወዳጅ ልጅ። እኔ በጣም ደሜን ያፈላው የቀነኒ ጓደኛ ስለነበረ ምንም ባለማለቱ ረግጬዋል። ያ በጌታ ሳንሆን ማለት ነው። አማራ ታጋይነን ብላችሁ ግን የኦሮሞን ልጅ እገላለሁ የምትሉ አማራን እያስጠቆራችሁ እንደሆነ እንዳታ እውነት አማራን እያስጠቆራችሁ። መሳደብ ነውር ነው፣ ነውር ነው። እንደዚህ እየተባልኩ ነው ያደግኩት። ሰውን አለማክበር፣ የሰውን አለማክበር ነውር ነው ራቼ። እንደዚህ ነው የሚደረገው ራቼ። የሰው ልጅ በምድር ሲኖር ካንደበቱ መውጣት ያለባቸው ቃላቶች እነዚህ ናቸው ራቼ። እንደዚህ ያሉ ነው ቢያሳደጉኝ ቆንጥጠው እኔ ተወልጄ ያደግኩበት ማህበረሰብ ማለት ነው። ይሄ ትክክል ነው፣ ይሄ ትክክል አይደለም፣ ይሄ ትክክል ነው። መሰረታዊ የሚባለውን አንድ ጤነኛ አይምሮ ያለው ሰው በህይወቱ ኤክስፒሪየንስ ሊያደርግ የሚገባውን አስተሳሰብ እያስተማሩ ስላሳደጉኝ እነዚህ ስድቦች እኔ ውስጥ የሉ ማውጣት አልችልም ማለት ነው። ዛሬ ተሳደብኩ ብዬ ጌታን እያለቀሱ ምናምን ነው ሳውንድ የሚልኩብኝ። ራቼኮ ራስን ጠብቅ፣ ራቼኮ እንደዚህ፣ ራቼኮ ዛሬ በቃ መጨረሻ ላይ ስልክ ማንሳት ተውኩ። ጌታ ስልክ ዛሬ ቀኑን ሙሉ በቃ ስልኬን አስቀመጥኩ። በቃ ቁጥር ይደወላል። ራቼኮ ቦአፋ ቦይሲና ካው ጌታ እያለቀሱ ራቼ ራስን ጠብቅ ምናምን ብለው አረጋይ ዞማት ኩን ጭንቀሚና ዱጋረቤ ምንም ነው ምንም ጥቆ የሰናፍጭ ቅንጣት ታህል ፈታይዳ አኒራችሁን ከዘን ባየመነው ፈገሺ ምንም ሐሳብ አይግባችሁ። ሰናቺ ገሩ ጃለለ ከሰኒፍ ዋና ፋነ አበተኒፍ ዋን ጃለላ ከሲነት ሀገር ሲስተኒፍ